ብዙዎቻችሁ የጽናት ጸባይዋና ቅናቷ መስተካከል አለበት። በተለይ የጽናት ጸባይ አሁንስ ኤጅ አስጠላን የምትሏላችሁ በኮሜንት እና ኮሜንት ላይ ገብቼ እያየሁ ነበር ማለት ነው። እና ብዙዎቻችሁ የጽናት ጸባይዋና ቅናቷ እንድስተካከል ነው ሀሳብ እየሰጣችሁ ያላችሁት ማለት ነው። እኔም ደግሞ ከነዛ ውስጥ ሰዎች አንደኛ ቦታ ላይ የምቀመጠው እኔ ነኝ። ምክንያቱም ቅናቷና ይሄ ጸባይዋ በቃ ከብዙ ሰዎች ጋር እያጋጫት ነው። እንግዲህ ትናንት በተለቀቀው ደግሞ አይታችሁ ከሆነ ኪያ ጋር ነው የተደባደበችው ማለት ነው። ቀጣይ ላይ ሁሉም ሰዎች ጋራ እያንዳንዷ ልትለያይና ልትጣላ ትችላለች ማለት ነው። ስለዚህ ቅናቷንም ጸባይዋንም ይሄ የምትነጫነጨውና ሰውን እየሄደች በጥፍ የምትማታው ነገር ማቆም አለባት። ምክንያቱም ይሄ ጸባይዋ ከብዙ ሰዎች ጋራ ሊያለያያት ይችላል ብዬ ነው የማስበው። በጣም ብዙዎቻችሁ ሀሳባችሁን እየሰጣችሁ ያላችሁበት ነገር ጸባይዋ ሊስተካከልና ቀናቷን ልትተው ይገባል እያላችሁ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንት ተለቆ ነበረ። እስኪ እንግዲህ አንዳንድ ነገሮችን እናወራበታለን። ናሆማም ከበፊት ከፍቅረኛው ጋር ተገናኝቶ ነበር። ያቺም የበፊት ፍቅረኛው እንግዲህ ናሆማ እንደ በፊቱ ይጠጣል፣ ይሰክራል፣ እንደ በፊቱ ውጭ ላይ ያመሻል ወይ ምናምን እያለች ሰራተኛቱን እየጠየቀች ነበር። እና ሰራተኛቱን ደግሞ አንቺ ምን ስለሆንሽ ነው ስለሱ ይሄን ነገር የምትጠይቅኝ? እኔም ደግሞ የመናገር ግዴታ የለብኝም ብላ ነበር የመለሰችላት። ይችኛይቱ ፍቅረኛው ናት መሰለኝ የምህሩ ስልክ ላይ ለአንድ ወር ሙሉ ስትደውል የነበረችው ይችኛይቱ የሱ ፍቅረኛ ናት ብዬ አስባለሁ ማለት ነው። ምክንያቱም እንዳገባና ትዳር እንደያዘ ስላወቀች ከሱ እሷን እና እሱን ለማለያየት ብላ እሷ ትመስለኛለች ስልክ እየደወለች እንደዚህ እያደረገች ያለችው ማለት ነው። እና አሁንም ደግሞ ከናሆም ጋር ተገናኝታ ትወደኛለህ፣ ታፈቅረኛለህ፣ ከኔ ውጭ መኖር አትችልም፣ በጭራሽ አንተ ትዳር ሊኖርህም አይችልም እያለችው ነበረ። ብቻ ነገሮች ተምታተውብኛል፣ ግራ ጋብተውኛል። የትኛውን እንደምናምን ግራ ተጋብተናል። ኪራም ደግሞ እንግዲህ በእህቱና በሚስቱ መሀል የተፈጠረው ነገር ለማስተካከል እየሞከረ ነው። የብዙዎቻችሁ ኤጅ አሁንስ የጽናት ቅናቷ ልክ አጣ፣ አሁንስ አስጠላን። ስለዚህ እንደኔ እስኪ የጽናት ጸባዩ ይስተካከል የምትሉ ቅናቷን ትተው ጭቅጭቋን እንደዚህ በቃ ይሄን ነገር ትተው የምትሉ እያላችሁ ነበረ። እኔም ከእናንተ ጋር ነኝ ማለት ነው ውዶቼ። ጽናት በጣም ነገሩን አብዝተዋለች። በጣም እየተነጫነጨች ነው። በጣም እየተበሳጨች ነው። በነገራችን ላይ ግን እርግዝና የተባለው ነገር እውነት ሳይሆን አይቀርም። ምክንያቱም የጽናት በፊት ኪራ ጋር ሳትጋባ በፊት እኮ የነበረችው ጽናት ይቻለለች እና ውድ ቤተሰቦቼ ጽናት ጸባይዋንም ቅናቷንም ማስተካከል አለባት። እኔም በእናንተ ሀሳብ እስማማለሁ። እውነት እንደዚህ አይነት ሁና ከቀጠለች፣ በዚህ ነገር ከቀጠለች እኔ ድንገት እርግዝናው ትክክል ነው ብዬ ነው የማስበው። ድንገት እሱ ይሆናል እንደዚህ የሚያረጋት። ግን ቢሆንም ደግሞ በፊት ላይ ጽናት ኪራን ሳታገባ በፊትና አሁን ያለችው ጽናት በጣም 100% ተለያይታለች ማለት ነው። በጣም ቅናተኛ ሆናለች። ቅናቷ በዝቷል። ኪራ ራሱ እኮ በነገራችን ላይ ከሷ በላይ በጣም ይቀና ነበር በፊት ማለት ነው። አሁን ግን ካገባት በኋላ ግን ተረጋግቷል። ሁሉን ነገር በጥሞና ነው የሚያየው እና እሷም እንደዚህ ማድረግ አለባት ብዬ አስባለሁ። ነገሮችን እያጠናካከረቻቸውና እንደዚህ እያባበሰቻቸው በሄደች ቁጥር ነገሮች በጣም ከባድ እየሆኑ ነው ማለት ነው። ስለዚህ መረጋጋት አለባት። ሰከን ሴት ልጅ ሰከንና በረድ ብላ በጥሞና ነገሮችን ስታይ ነው ደስ የሚለውና አሁን ላይ ኪራ በጣም ግራ ተጋብቷል። ጽናት ምኑና እንደዚህ እንደሆነ ሳታገባው በፊት ራሱ እንደዚህ ያልሆነችም ነበር። አሁን ግን ካገባችሁ በኋላ ግን በጣም ብሶባታል። በጣም እየተነጫነጨች ነው። እንግዲህ ኦልሬዲ አሁን እነ የናሆማ አባትና ቅዱሴ ያው እንግዲህ ነገሮችን ለማስተካከል እነሱንም ለማስታረቅ ለማስማማት እየሞከሩ ነው። ናሆማም ደግሞ ለእህቱም ለሚስቱም መወገን አይችልም። ሁለቱም የችኛቱን በጥፊ መታታለች፣ የችኛቱን በጥፊ መታታለች። ስለዚህ ለማንኞቹ ማድረግ እንዳለባቸው ግራ ተጋብቷል። ኪራ በጣም ነው ያዘነው። እውነት እኔ እንጃ በጣም ነው ያሳዘነኝ ኪራ ማለት ነው። ምክንያቱም እዚህ ጋር ሚስቱን በጣም ተነጫናጭና ነገረኛ ሆነችበት። እዚህ ጋርም ደግሞ እህቱ ጋር ተጣልታለች። በጣም ከባድ ነው። ኪያ ራሱ በጣም ነበር ያለቀሰችው። ምክንያቱም እንዴት እንደዚህ ታደርገኛለች ብላ ማለት ነው። ስለዚህ የጽናት ጸባይዋ ሊስተካከል ይገባል ብዬ አስባለሁ ማለት ነው። ናሆማም ደግሞ ከበፊት ፍቅረኛው ጋራ መገናኘቱንና ከእሷ ጋር መነጋገሩን ማቆም አለበት። ምህሩ ይሄን ነገር ካየች ነገሮች ከባድ ነው የሚሆኑት። የጽናትና የኪራ ይበቃናል። ናሆምና ምሩም ደግሞ ከተጣሉ እኛ ማስታረቅ ራሱ ሰልችቶናል ማለት ነው። ሰምታችኋል።